ዛሬ እንግዲህ ስላሴ ቤተክርስቲያን ከነበረው ነገር ልታሳያችሁ። What is this? What is this? He's blessing me? Oh, bless me. Oh, he's saying. I think he's blessing me. Yeah, you gotta explain to me what's going on. ታቦቱ ለማን የወጣው ወንድምነት? ያው ታቦት አልወጣም። ታቦት ሳይሆን እነዚህ ንዋያተ ቅዱሳኖች የወጡት ለዚህ ሰው ነው ማለት ነው። አይሾስ ቢን ይወጣለት ማለት ነው። ተመልከቱ። መጀመሪያ ሊሰጠው ነበር። አይታችሁት ከሆነ አንዴ ሊሰጠው ነበር። ሊያሳልመው ሲል ይኸው ሊቀበለው ነበር። እዚህ ከዛ ያው ወደ ውስጥ ገባ። ከዛ እኮ ወንዱ ቢዮንሴ እኮ ሆነ ማለት ነው አይደል? አዎ ኤርሚ፣ የዚህኛው ደግሞ ትንሽ በጣም ያዝናናል። ላሳያችሁ። ቆይ መቃብር እንዳለ ታውቃለህ ቤተክርስቲያን ውስጥ ማለት ቆይ ላሳይክ። በነገራችን ላይ ብሩኬ ይሄ ልጅ እዚህ ሳውዝ አፍሪካ እና ቦትስዋና ኦር ስዊዘርላንድ በመጣ ጊዜ ማለት ነው። በሳውዝ አፍሪካ አንድ ካልቸር አለ። ለምሳሌ የነሱ አሴሰሮች አሉ አይደለ? እና ኦፊሻሊ ላይሰንስ ናቸው። ለምሳሌ የጥንቆላ ስራ የሚሰሩት ሶንጎማ መባል ይታወቃል። ዊች ክራፍት ማለት ነው። ወይም ደግሞ በዊች ዶክተር ምናምን ተብለው የሚጠራለህ እና ሜይ ቢ አይተህ ከሆነ የሆነ ቦታ ቁጭ ብሎ ድንጋዮች ሰብስበው ምናምን ነገር ስለሱ ፊቸር ምናምን ነገር ሲናገሩ አይታል። ዘማቢም ደግሞታል። አዎ እዚህ በቃ ሊትራሊ እንትን ነው የሚታወቅ በመንግስት ደረጃ ምናምን ነገር የሚታወቅ የጨለማ እንደውም ቆይ የሆነ ፎቶ የለኝም መሰለኝ ነገ አሳያለሁ ነው ፎቶ አንስቻለሁ። የሚያደርጉት እንትን ነው ከዚህ ከጨለማ ዓለም ጋር ምናምን ነገር የጥንቆላ አይነት እንትን ነው የሚሄዱት እና እሱ ሄዶ እዛ ምናምን ነገር ሲገኛ እንትን ብለዋል። ኢንዙሩ ብቻ አይደለም ዙሩማ በጣም አለ። ከዙሩ ይልቅ እንደውም ስዊዘርላንድ በጣም 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 እንደ ቦትስዋና ገብቶ እዛ እንትኖች ውስጥ ዊች ዶክተሮቹ ጋር ምናምን ማለት ነው ኃይል ሲቀባበል ነበረ። ገባ ብቻ ብዙ ከዚህ ከጨለማው ነገር ጋር በተገናኘ ጉዳይ ቁጭ ብሎ ኃይል ኢምፓርት ሲደረግ ነበረ። በደንብ አይተህ ከሆነና ይሄን ያደረገን ሰው ነው። ለምሳሌ ታቦት ነው ምናምን መስቀል እያወጡ ምናምን ነገር የሚያሰልሙት አይተሃል? ያ እንዴ ይሄኛውማ ይሄው ምን እንዳደረገ እዚህ ጋር ላሳይ በደንብ መጀመሪያ ይሄን ይሄው ገባ። ይኸው ተመልከቱ ገባ። ሙስሊም እኮ ነው ታውቃለህ አይደል? ሰውየው እኮ ሙስሊም እኮ ነው። አረ ወንድምነት ዘግናኝ ቪዲዮዎችም የወጡበት ነው በሰውየው ላይ በዚህ ልጅ ላይ። በነገራችን ላይ ዘግናኝ ቪዲዮ ሙስሊም እኮ ነው ሰውየው። ዱብ አለ ገብቶ ቤተክርስቲያን ውስጥ ነው አይደለ ብሩኬ? አዎ ቤተክርስቲያን ውስጥ ነው ዱብ ስፖርት የሚሰራው። ውስጥ ነው
ቤተ መቅደስ ውስጥ አይደለ ደግሞ ለዛውም ነጠላ ራሱ አልሰጡትም እኮ አያስገቡም ያለ ነጠላ። አንቺ ብትሆኚ ነው ማትገቢው፣ እሱ ይገባል። እውነት ነው። ምንድነው ግን ስራው? እብድ ነው ወይስ ምንድነው? እኔ አልገባኝም እኮ። ይኸው ስፖርተኛ ይመስለኛል። 7 ቁጥር አለው ጀርባው ላይ። ዩቲዩበር ነው። ይኸው አሁን ደግሞ ሊያስገባው አየው መቃብሩ። ኧረ የኃይለ ሥላሴ መቃብር አየው። የት ቤተክርስቲያን ውስጥ ነው? ስላሴ ቤተክርስቲያን ውስጡ ነው የኃይለ ሥላሴ መቃብር ያለው። This is Orthodox. ብሩኬ የጃማይካ ሰው ነው? ጃማይካዊ ነው? ብሩኬ ውስጥ ነው ሬሳው ያለው? ውስጥ ነው መቅደሱ ውስጥ? ቤተ ክርስቲያኒቱ ውስጥ ብሩክ? ስለዚህ የእሳቸው ሬሳ ቤተ ክርስቲያኒቱ ውስጥ ካለ ለምንድን ነው የኖረው? ታውቃለህ ምክንያቱም ብሩኬ? አይ አላቅም። እንግዲህ አሁን እኮ የትኛው ስላሴ ነው ብለን መጠየቅ የኃይለ ሥላሴ ሬሳ ነው አይደል? ስላሴ ትላለህ አንተ ደግሞ። የስላሴ ነው የኃይለ ሥላሴ ብለን መጠየቅ አለብን ከዚህ በኋላ። ከባድ ማለት የትኛው የቤተ ክርስቲያን መዋቅር ነው? ከየትኛው ጀምሮ የመጣው የቤተ ክርስቲያን መዋቅር ነው የአንድን የሀገር መሪ ሬሳ ቤተ መቅደስ ውስጥ አድርጋ ህዝቦቿን አስገብታ የምትቀድስ የምታስቀድስ? ይሄ በጣም አይሮኖ እንዴት እንደቀላል የሚታይ ነገር አይደለም። ካልሆነ ሙታን ጠሪ መንፈስ ነው ማለት ነው ጠቅላላ። እኔ በስርዓት የማውቀው የአዮ ሞሚናት የምትባለዋ ያርሷላ መንፈስ ማለት ነው። የአሪሷ እመቤት ምናምን ነገር ተብላ የምትባለዋ የአዮ ሞሚናት ዘመድ የሆነ ሰው አጽሙ በቤተክርስቲያን ውስጥ አለ። እኔ የማውቀው ማንም ይሄንን እፊቴ መጥቶ ዲና ያደርገው የሀገሩን ህዝብ ሁሉ አስመሰክርበታል። የጠንቋያ የአዮ ሞሚናት የምትባለው ማለት ነው የሷ ዘመድ የሆነች ሴትዮ የሷ አጽም በቤተክርስቲያን ውስጥ አለ። በሳጥን በስርዓት ተቀምጦ በሚስጥር በር በምስራቅ በኩል ባለ ቤተክርስቲያን ውስጥ ተቀምጦ ነበር። ቻሉት እንግዲህ አንቺ ኃይለ ሥላሴ ይገርምሻል። የጠንቋይ አጽም ሁሉ ጭምር ማለት ነው። እስቲ ውሸት ነው ብሎ የሚል ሰው ይምጣ። እንደዚህ ነው፣ በመረጃ ነው የምናወራው። አሁን ይታያችሁ እንግዲህ የኃይለ ሥላሴ አጽም አይ ቲንክ ተቆፍሮ የወጣው በመለስ ጊዜ ይመስለኛል፣ ከቤተ መንግስቱ ውስጥ ማለት ነው። ባይዘይ ደርግ አፍኖ ገደላቸው ተባለው ቤተ መንግስቱ ውስጥ ነው እና ተቆፍሮ የወጣው በጠቅላይ ሚኒስትር መለስ በነበረ ጊዜ ነው። የጃንሆይ ማለት ነው። እና አይ ቲንክ የለቅሶ ስርዓት ሁሉ ተካውኗል እኮ አይደል? የዛን ጊዜ ታስታውሳላችሁ? ብሩኬ ታስታውሳለህ? ድምጽ ሩቅ ነው። አይ አላስታውስም። ኤርቢ አላስታውስም። ኦኬ መርጌታ ታስታውሳለህ? መርጌታ አዎ፣ በየቤተ ክርስቲያኑ ስርዓተ ፍታት ተደርጎ አዎ፣ በመላው የአዲስ አበባ አብያተ ክርስቲያናት ስርዓተ ፍታት እንዲደረግ ታዞ ስርዓተ ፍታት ተከናውነዋል። እና ጃማይካውያን ደግሞ ብር ከፍለዋል። ከዛ እንደገና ለቅዱስ ሲኖዶሱም ጠይቀው ነበረ። ጃማይካውያን ቤተክርስቲያን እንዲታነጽላቸው በስማቸው ቤተክርስቲያን እንዲሰራ ወደ 7 ሚሊዮን ብር እንትን አድርገው ነበረ፣ አስይዘው ነበረ። ግን ሲኖዶሱ መፍቀድ አለበት ተብሎ እንትን ስላለ ሲኖዶሱ አንፈቅድም አለ።
ታሪካቸው አልደረቀም። ጠባሳው የአንዳንድ ሰዎች ህይወት ጠባሳ አልደረቀም። ለአንዳንድ ሰዎች መልካም አባት ናቸው፣ ለሌሎች ደግሞ ክፉ አባት፣ ክፉ ንጉሥ ተብለው ሊጠቀሱ ስለሚችሉ ምናልባት ክፉ ሆነው የጎዷቸው ሰዎች ዛሬ በህይወት ሊኖሩ ይችላሉ። በሳቸው ጊዜ በብዙ እንትን የነበሩ የተጠቀሙም ሰዎች ይኖራሉ። ይሄ ያለ ባህሪ ስለሆነ ይሄ መሆን የለበትም ተብሎ አቡነ ጳውሎስ ከለከሉ። ነገር ግን ወዲያውን ነው የጠፋ። መልክዓ ሥላሴ ግን ወጥቶ ነበረ። መልክዓ አፄ ኃይለ ሥላሴ ተደርሶላቸዋል። ልክ የአቡነ ማናቸው አቡነ ጴጥሮስ የአፄ ሚኒሊክም እኮ ተደርሶላቸዋል። መልክዓ ሚኒሊክ አላቸው እንዴ? ታምረ ማርያም እንዳለ የእሳቸውን አይደለም እንደያዘው? ታምረ ማርያም ባለ 400 አለ አይደል? እንዳለ ይሄው እጄ ላይ አለ። እሱ ግን በፒዲኤፍ አለኝ የአፄ ሚኒሊክ መልክ ማለት ነው። ቆይ ልፈልገው። ቀጥል። እስከዛ መሪ እና እንደሱ አይነት የተለመደ ነገር ነው። እንደገና ነገስታትን የሚቀበሩት በቤተ ክርስቲያን ነው፣ በውጭ አይቀበሩም። የነገስታት የመቃብር ስፍራ አለ። ሥላሴ አሁን ሥላሴ የትም ቦታ ላይ ቢል ሰው በመሪነት ስፍራ የነበረ ሰው ሥላሴ ቤተ ክርስቲያን ነው የሚቀበረው አለ። የክብር የሆነ የቀብር ቦታዎች አሉ። በጣም ታዋቂ የሆኑ ሰዎች ዘፋኞችም ቢሆኑ ምንም ይሁኑ ጠንቋዮች የነበሩም ይሁኑ እንደዚህ በስነ ስርዓት ይቀበሩበታል ማለት ነው። እና በየእንትኑ የነ አፄ አድያም ሰገድ ኢያሱ የነ አፄ ፋሲል አለ ጎንደር። አድያም ሰገድ ኢያሱ ደግሞ እንደዚሁ ሥላሴ ቤተክርስቲያን አለ ጎንደር ላይ አለ። እና መቅደስ ውስጥ ነው የሚቀበሩ። አንድ አባ ፍቅረ የሚባሉ ነበሩ ጎንደር 78 ዓመተ ምህረት ላይ ጎንደር አደባባይ ኢየሱስ። እና እሳቸው ሲያርፉ ከዛ ጸበል ፈለቀ። መቅደስ ውስጥ ጸበል ፈልቋል እና ስጡን እያለ ህዝቡ አስቸገረን። መቃብራቸው ላይ ጸበል ፈልቋል። እሳቸው ጻድቅ ናቸው ተብሎ በጣም ይሰብካሉ። ኃይለኛ ሰባኪ ናቸው። የእናቴ ልጅ የሚባለው እዚህ አዲስ አበባ እንዳሉ ልክ እንደሳቸው ናቸው እሳቸውም። እና በኋላ ምን እናድርግ ተብሎ በሰበካ ጉባኤ አንድ 4-5 በርሚል አዘጋጁና ከኋላ በኩል ሌሊት እየሞላችሁ ጧት ሲመጣ እንዲሁ በአንድ ሌትር ብቻ አንድ ሌትር ብቻ ስጡ ተብሎ እንሰጥ ነበረ። 78 ዓመተ ምህረት ላይ እየሰጠን እንሰጥ ነበር። በጣም እስከዚህ እና መቃብር ላይ የሚቀበሩ ብዙ ታዋቂ የሚባሉ ሰዎች ሁሉ ስላሉ ከዚህ የተነሳ እንትን ብለዋል። እና ምንድነው አሁንም አፄ ኃይለ ሥላሴ ታቦትን ሊቀረጽላቸው፣ ጃማይካውያን ይህንኑ ሊሸፍኑ፣ ቤተ ክርስቲያን ደግሞ ሊታነጽ ሊሰሩላቸው አስበው ነበረ። በዚህ ምክንያት አልተቻለም። ያን ጊዜ ነበረ የአቡነ ጴጥሮስ እሳቸው እንደ ጻድቅ እንዲቆጠሩ የተደረገው። ከዛ በስማቸው ታቦት ተቀረጸ። በቅርቡ ማለት ነው፣ እኛ በህይወት እያለን አሁን በቅርቡ ማለት ነው። እዚሁ የዛሬ 20 ምናምን ዓመት አካባቢ ማለት ነው። ይኸው አለ ደብረ ጉራቻ የአቡነ ጴጥሮስ ቤተ ክርስቲያን ተሰርቶላቸው ጽላት አላቸው። መልክዓ አለ፣ ድርሳን አለ፣ ገድል አላቸው። ይሄ ሁሉ ተሰርተዋል። እና የአፄ ኃይለ ሥላሴም እንደዚህ አይነት ጣፈንታ ትሊላቸው ነበረ ማለት ነው። እና ይሄ ነው። ስለዚህ ወደ ርዕሱም ጎራ እያልን እንየው። ይህን መጽሐፍ አታውቁትም? መዝሙረ ሚኒሊክ ይኸው
Not now, after this tournament, okay? Yeah? ሚኒሊክ ሞተ ዚአነ ይላል። ያው መርጌታ እያየው ነው። ኦኬ ስንገባ ወደ መሀል መሪ ይታያል። ይሰማል ድምጽ እስኪ አሁን ወጣ አድርገው ያው ያሁን ላይ ለመላእክቲከ እስኪ በል ያው ያሁን ላይ ኖ ሰላም ለመላእክቲከ ከመጽጌ ሮማን ቀይህ አዎ ለመላእክቲከ ከመጽጌ ሮማን ቀይህ ቀይ እንደ ጽጌ ሮማን ቀይ የሆኑ መላእክቶች ሰላም እላለሁ። ዘይቀድም ጥቀ እምነ ፀሐይ ወወር ከፀሐይና ከጨረቃ ይልቅ እጅግ ደስ የሚያሰኝ ዘይቀድም ያማረ የሆነ ማለት ነው። ንጉሠ ነገሥት ምኒልክ ኮከበ ጽባህ ብሩህ የነገስታት ንጉሥ የሆነ ምኒልክ ኮከበ ጽባህ ብሩህ የንጋት ኮከብ ብሩህ የሆነ የንጋት ኮከብ ንጉሠ ነገሥት ምኒልክ የንጋት ኮከብ የቆለ ክርስቶስ የተሰጠውን ነው እኮ በጣም የሚገርም ነገር። በጣም ሶበ ተንሣእከ አንተ ምስለ ሰራዊትከ ብዙ ሶበ ተንሣእከ አንተ ከሰራዊቶችህ ጋር በተነሳህ ጊዜ ጄኔራል ጠፍአ ወደምሰሰ አይ የሚገርም ነገር ነው። አንተ ከሰራዊትህ ጋር በተነሳህ ጊዜ ጄኔራሉ ከእንትን ጋር ጠፋ፣ ተደመሰሰ። ከዛ ምን አለ? ኧረ እስኪ መጀመሪያ ያገኘው የሆነ ሞት ከሚል ምኒልክ ሞተ ዚአነ ምኒልክ ሞተ ዚአነ ወይት ምኒልክ ሞትህ ሞታችን ነው። ለእመት መውት አንተ ስትሞት እስመን መውት ኩልነ አንተ ስትሞት እኛም ሁላችን እንሞታለን። ምክንያቱ እስመ ምኒልክ ሞትከ ሞተ ዚአነ ሞትህ ሞታችን ስለሆነ። እንዴ ምንድን ነው መዝሙረ ምኒልክ ግን ዶክተር? እንዴ የሚገርም ነው። እንደ መልክዓ መልክዕ ነው። አዎ መልክ ነው እንዴ መልክ ውስጡ አለው። ይኸው እዚህ ጋር ለመላእክቲከ ለአጽናፊከ አለ፣ ለከናፍሪከ አለ፣ ለአፉ ካለ በሙሉ ማለት ነው። በሙሉ መልክ ማለት ነው። መልክ ነው። ሰላም ለአስናኒከ አለ። በጣም ያሳዝናል እኮ በእውነት ትልቅ በሙሉ መልክ ነው። መልክ ነው። መልክ ነው። እና ምንድን ነው አጽማቸው በቤተክርስቲያን መቀመጥ ብቻ ሳይሆን ታቦተ ሕግ ሁሉ ነው የተቀረጸላቸው እኮ የብዙዎቹ ከክርስቲያን ነው እንጂ አይታነጽም የተባለ ታቦትማ ተቀርጾላቸው በደንብ ወዳጆቻቸው ሁሉ ያስቀድሱላቸዋል፣ ያስቆርቡላቸዋል። ልክ ነው። ልክ ነው። አንድ ነገር ስንክሳር ላይ እየፈለግኩኝ ነው። በ24 መስከረም 24 ወይ መስከረም 25 የሚውል የኢትዮጵያ ንጉስ አለ። እሱን ላሳያችሁ ፈልጌ ነው። አንድ የኢትዮጵያ ንጉስ በ24 ወይ መስከረም 25 የሚከበረው ማለት ነው። ስለዚህ ልጅ የጀመርከውን ትቀጥላለህ፣ ታሳየናለህ። እንትኑ አንዴ ሙሉውን ማለት ነው ሳይቆራረጥ ልላክልህ። የ5 ደቂቃ ቪዲዮ ዋትስአፕ ላይ ልላክልህ። የማን የዚህ ልጁ? አዎ ምንም ሳይቆራረጥ ወጥ ሆኖ ማለት ነው ዩቲዩብ ላይ ላከው። ዋትስአፕ ላይ ልጁ እኮ ሙስሊም ነው፣ ኮንቨርት አድርጓል ወደ እስልምና እኮ ብሎ የሚል ነገር መረጃ አለ። ብዙ ነገር ነው ሲወራ የነበረው ስለሱና ትክክለኛ ነው። ወደ እስልምና ኮንቨርት አድርጓል ተብሎ የተባለ ኤርሚ ከሚውት ፍታኝ እና ላዳምጥ። ማን ነው ሚውት ያደረገ?
ማድረግ ያለበት ሰው አድርጎኛለሽ። እኔ ነኝ ያደረኩት። ኦኬ ያ በቃ ገስት ላይ ስለገባሽ ጠብቀን። እሺ ኮንቨርት አድርጓል። እሺ ወደ እስልምና ኮንቨርት አድርጓል ይባላል። እስቲ ምንድነው ይሄ መጽሐፍ? አፄ ኃይለ ሥላሴ በየቤተ ክርስቲያኑ የተለጠፈ ሙት ዓመታቸው ሁሉ እንትን የሚል ነው እኮ። ይኸውስ መፈተወ ንጉሥ ነኪ ንጉሥ ደምግባትሽን ወዷልና መዝሙር 44 ተጠቅሶ ለንጉሥ ለአፄ ኃይለ ሥላሴ ለአፄ ምኒልክ ነው እንጂ ለአፄ ምኒልክ ናቸው። ለአፄ ምኒልክ ይኸው ታኅሳስ 3 ቀን 2006 ዓመተ ምህረት እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበትና የዳግማዊ አፄ ምኒልክ የእረፍታቸው 100ኛ ዓመት በታሪካ ነገሥት በዓታ ለማርያም ገዳም በታላቅ ድምቀት ይከበራል። ስለዚህ መላው ሕዝበ ክርስቲያን የበዓሉ ተሳታፊ ይሆን ዘንድ በአክብሮት ተጋብዘዋል። ይህ አሁን ታቦት አለ፣ እዛ በዓታ ላይ ታቦት አለ። የእሳቸው የአፄ ኃይለሥላሴም እዚሁ ጋ ነው ያለ ታቦቱ ከእሳቸው ጋር አብሮ ድርብ ሆኖ በዓታ ላይ አለ ጽላታቸው ማለት ነው። መልኩን ቆይ በውስጥ ልክልሃለሁ፣ መርጌታ በሙሉ ልክልሃለሁ። እሺ ላክልኝ፣ በደንብ ተረጉመዋለሁ። አዎ እዚህ ተርጉመውታልም እነሱ ሲጽፉት እንዳለ ነው የተቀመጠው። እሺ ለምህረት አብም መልክ እንደተደረሰለት ታውቃለህ? የትኛው ምህረት አብ? ምህረት አብ አሰፋ። ኧረ አላውቅም። እግዚኦ ኧረ አላውቅም። እንዴ ኤርሚ አይሾ ስፒድ ላይ ጥያቄ አለ ኤርሚ? በደንብ አለኝ። ከብሩክ ጋር አውሩ። ብሩክ ያውራው። ብሩክ ከአንተ ጋር ትንሽ ላውራና ያው ከብሩክ ጋርም ያው ብሩክንም ተከባብረ የምናወራ ወንድም ነው፣ ግን የተወሰነ ቀጥልና ከአንተ ጋር እኔ ትንሽ ቪዲዮ ሌው 5 ደቂቃ ቪዲዮ ስለሆነ ሌው ብሩክ ያውራው። ከብሩክ ጋር አውሩ። ብሩክ ተከባብረ የምናወራ ነው እና መጀመሪያ ከብሩክ ጋር ቀጥታ ወደ ጥያቄ ከመግባታችን በፊት ሌላ የሚጀመሩ ቶፒኮች ስላሉ እሱ ሌላ ጊዜ ግን ይኸውና ቪዲዮን አለውኝ። ጥያቄ ካለ መልስልሃል። ኦኬ ከብሩክ ጋር ታዲያ ታወሩ? ያው በቃ አልኩህ እኮ እሱም ከኔ ጋር ማወራበት ምክንያት አለው፣ እኔም አለኝ። ተከባብሮ ማውራት እና ተከባብሮ ዝም ማለትም ደግሞ ትልቅነት ነው። እሺ